አራት እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው አራት ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው። አራት አረጉላችሁ። ማን ሃላንድ ሃትሪክ ሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮመንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው። እንዳለ ወሬኞች ባለፈው እኛ 2-0 ተሸነፈን። አራት እናንተ አራት ከኛ በእጥፍ ነው ማችሉት። እናንተ ገብቷችኋላ። ሲቲ ሜዳው ላይ ወስዶ አራት ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም ይባልጋል። ከሱ ይባልጋል። በሜዳው ነው የምትጮህ። በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ። ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ 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 ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘወረስት ማለት ነው ፕሪሚየር ሊግ ሻምፒዮን ነው ይሄ ሰውዬ። ከዚህ ቲም ቶሎ አስወጡት ቶሎ። ይህ ሁሉ ማስፈራሪያና ዛቻ ለማን ነው? ለማን ነው? እንደዚህ አሁን ካራቴ እንደዚህ መሰንዘር ተገቢ ነው ወይ? ሊቨርፑል ላይ አራት አይደል እንዴ የገባው? ሃትሪክ ሰርተሃል አይደል እንዴ ሃላንድ? እኔ እኮ ይገባኛል እኮ መልእክት። ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው። ለማን እንደሰነዘርከው እኔ ማውቃለሁ፣ አንተም ታውቃለህ። አናወራውም፣ በሆዳችን እንይዛለን። ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም። አንተ የሊቨርፑልን ህይወት አበላሸህና የኔንም ህይወት የምታበላሸው መስሎ ነው የሚሰማህ? እንደዛ ነው? ኧረ ጀማዓ ወረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ፣ ደግሞ እንደገና ተነሳበት ይሄ ሰውዬ። አይ ሊቨርፑል መሸነፉን እኮ ተሸነፉ። እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት? ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው። ነውራን በዓለየ ጭራሽ ተገለበጠ እኮ እናንተ። ጨዋታው እንዲና እንዲ ነበር። በቃ ስለ ጨዋታው አናወራም። ለምን እንዲና እንዲ ነበር? ገብቷል አይደለ? በቃ ለጥፏል። በተለይ ሰከንድ ሃፉ ላይ ሊቨርፑል የት ነበር? አልነበረም። አይ እሺ ሊቨርፑላውያን በአሳዛኝ ሁኔታ እጅግ በጣም በሚደብር ሁኔታ በምትመለከቱት መንገድ ማንቸስተር ሲቲ 4-0 ቅጥቅጥ አድርጎን ኢታር ላይ አሸንፈውን ተሰናብተናል። እጅግ በጣም ነው የሚያሳፍር። እኔ እንዲህ አልጠበቅኩም። እውነት ነው የምላችሁ። ጨዋታው ሳይጠናቀቅ ነው እየሰራሁት ያለሁት። ግን ምን ላድርግ? ተስፋ አስቆራጭ ነው የሚታየው ነገር። እንዴት ለአንድ ቡድን ሲቲ ዘንድሮ 3 እኮ ነው የገጠመው አይደለ እንዴ? በሊጉ 2 ደርሶ መልስ አሸነፈው። እንዴት አንድ አይነት ታክቲክ ስሎት ሲጀመር ስሎት ትልቅ ጥፋት ከሲቲ ጋር ኳስ ይዘ የተጫወት ክለታ ነው። እጅግ በጣም የሚያበሳጨው በእውነት ነው የምላችሁ። ያ የለመድነውን እኮ ካውንተርና ፋይት ብናረገና በጣም ፕሬስ አድርገን ብንጫወት ሲቲን በዛ መልክ ካልሆነ ማሸነፍ ከባድ ነው። ስሎት ለዛሬ እንኳን የክሎፕን ታክቲክ ይዘን እንኳን ያን ገገን ፕሬሲንጉን እንኳን አንጫወትም። እጅግ በጣም የሚያስጠላው በእውነት ነው የምላችሁ። ሊቪያንስ የራሱን ፉትቦል ፖዚሽን ሊሞክረ ያው እንዳያችሁት ከ30 ደቂቃ ሊያልፍ አልቻለም። ኳስ ተቆጣጥረን ጥሩ ተጫውተናል። ግን አባካይነን ኤኪቲኬ መሐመድ ሳላ ኧረ በስመ አብ ሳላ ያን ኳስ መጀመሪያ ፈርስት ሃፍ ላይ ከሳት ውጪ ፔናልቲም ሳት ምን እንጠብቃለን? ንጉሱ መሐመድ ሳላ አላቅም። ሊቪያንስ እውነት በዚህን ያህል ደረጃ ግን ከለቤ ይወርዳል ይዋረዳል ብዬ አልጠበቅኩም ነበር። ግን አሁንም እንደግፈው ትልቁ ሊቨርፑል ስለሆነ አሰልጣኝ ሊሄድ ይችላል፣ ተጫዋች ሊሄድ ይችላል። ያው እንደግፈው ትልቁ ሊቨርፑል ነው። ሊቨርፑልን ብዙ መስተካከል የሚገቡ ነገሮች አሉ። መከላከላችን ቫንዳይክ ምን አይነት ስህተት ነው የሰራው ፔናልቲው ላይ? ኧረ በስመ አብ። ከዛ በኋላ አንቷን ሴሜኖ ያገባው ጎል 1-1። ወይኔ 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 ፋሚሊ አላቅ በዚህ ሁኔታ ነው አሁን ትልቁን ፓሪስ ሴን ጀርመን የምንገጥመው። ፒኤስጂን በዚህ ሁኔታ ነው የምንገጥመው። እጅግ በጣም ያበሳጫል። ግን ሊቨርፑል ነው ክለቡ። ተስፋ አትቁረጡ። እውነት ከምሬድ ነው የምላችሁ። በጣም የሚያበሳጩ ብዙ ነገሮች አሉ። ግን እኔ እንጃ። እኔ ከዚህ በኋላ ግን በስሎት ያለኝ እምነት 1% ነው። አላቅም ሊቨርፑልን አይዞን። ለማንኛውም ግን ሲቲ አሳምኖን ቅጥቅጥ አድርገው ነው ያሸነፈው። ኮንግራ ሲቲዝኖች ይመቻችሁ። ምንድነው ሊቨርፑሎች ግን ኧረ በስመ አብ። ሊቨርፑልና ኒውካስትልን እንዲህ ጌታችን እናርጋቸው በአንድ አመት 3 እናንተን ደግሞ 3 ኧረ በየ አትችሉ። በቃ ጭራሽ አትችሉንም ወይ አትችሉም። እናንተ ሲጀመር አልቻላችሁ። ኢታር ላይ 3-0 ተረግጣችሁ ያኔ ፕሪሚየር ሊግ ላይ አንፊልድ ላይ ደግሞ 2-1 አሸንፈናችሁ አሁንማ የሆነ ነገር ይፈጥራሉ። እንደ ጅልክል ሊድስ እንኳን እኮ 3 ብንገናኝ አንዴ ኧረ ይሄንማ ብሎ የሆነ ነገር ለመፍጠር ኧረ አትችሉንም። በቃ ሃላንድ ተመለሰ ማን ሃትሪክ ከሊቨርፑል ጋር 3ቱንም ግንኙነት አግብቷል ማለት ነው።
አረ በጣም ነው የምትችለው። ይሄ እኮ የሚፈራ ነገር ነው። የሃላንድ መመለስ ሲቲን ይበልጥ ዴንጀረስ ነው የሚያደርገው። ጠፍቶም መጥፎ አልነበርም፣ ግን ሲመጣ ደግሞ ይበልጥ ዴንጀረስ፣ ለፕሪሚየር ሊጉ አስጊ። ያው ቋጣሪያንስ አሉ ፕሪሚየር ሊግ አይደለም ግን እዚህም ኮምፒቲሽን ላይም እንዳንጥላቸው የሚፈሩ የአርሴ ደጋፊዎች ቋጥረውብን አልተሳካላቸውም። ሳውዛምፕተንን አሁን ማታ ይቋጠርብሻል። እኔ ብትመጪ ችግር እንደሌለብኝ ሁላችንም እናውቃለን። እናንተ ግን እኛ እንዳንመጣ እንደምትፈልጉ ሁሉም ሰው ያውቃል እንደምትፈሩ። አለገና የሻምፒዮንስ ሊጉም አለገና። ይሄን አንዴ ስንፈልገው የነበረው አሮጊቷ ገና በደምብ ታዛለቃቅሽ ገና ከእንትንም እናስወጣሻለን። ስራ ፈት ነው የምናደርግሽ። ምርጥ ነው በነገራችን ላይ ለምንም አለመጮት በጣም ደስ ይላል። ፈታ ብለሽ አባቴ የኔው ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጪ አልኩኝ። ሳላቅ አርዶ አላስወጪ አልኩኝ። ይኸው ዝም ብለሽ ትለጠለጣለሽ። ገና ምን አይተሽ ደስ ብሎኛል ፈላው። በእቺንም ጠቅ ታደርጋለሽ። ግን ዋና ዓላማችን የታወቀ ነው። ለጊዜው እንኳን ደስ አለሽ ፈላው ብያለሁ። አሮጊቷ እሰይ ናፈቀኝ ምናምን አትበይ። አርፈሽ ቁጭ በይ። አለመጮት ይሻላል። ሄዶ ከመለጥለጥ እኮ አለመጮት እኮ ይሻላል እኮ። እንደኛ ተከብሮ ቁጭ ማለት ሲያዝሽ ነው። ፈላው እንኳን ደስ አለሽ ብያለሁ። ይመጭሽ። ብቻ 8 ሰዓት አካባቢ ግን ልደክላት ዝግቼን ጨርሻለሁ። የምሬ ነው። ምን ላርጋት ነው? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጣት። ልቀቅላት። የምሬ ነው። እንደዚሁ ዝም ብዬ በሳማ ብቻ ቂጥቂጧን ልበላት። ቁንጥጫ ላይ ጨምሮ ምን ላርገው? ፋሚሊ በደም ኮፕ ሊንክ ሪፖርት ሸር እያደረጋችኋል። ይሄው ናሆሜ በቃ ያልከውን በሙሉ ተደርገሃል። ተቆንጥጠሃል፣ ምልክ ተደርገሃል፣ ተቀቅለሃል፣ በሳማ ተገርፈሃል። በቃ ያልተደረግከው ታሪክ የለም ነው የምልህ ማለት ነው። ቤት ሀገር ነው ልቀቅላቸው ምናምን የምትለው እንዴ? ይሄው ተቀቀልክ። ሃላንድ ለብቻው ቀቀለ ካለቀ በቃ። ኧረ አሮጊቷለሁ። እንዴት ነው የምትችሉት? እግዚአብሔርን ማለት ነው። ፈርስታ 2 ሰከንድ አፍ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። አተ እንዲህ ነው የምትችሉት? በእግዚአብሔር አተ እንዲህ ይቻላል ወይ ነው? እኔ ፎርሜሽኑ በቃ ተናግሬያለሁ። መጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን አተ ቺፕ ታረጋለህ። ሴሚ ሃትሪክ አንተ እንዲህ ነው የምታስደስቱት ጨዋታችሁ። አንተ ማንን ተናግሬ ማን አድንቄ ማን ልጨርስ? ሳላ ፔናልቲ እስከሚስት ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ እያሳያለሁ። እረፍ። እንዲሁም በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ፣ ቦነሶችንም ይውሰዱ። እንዲሁም ማለት ነው እስከ 45,000 ብር ድረስ ማለት ነው ጥሪ አይቋረጥም። ከእናንተ የሚጠበቀው በአካል ራሱ መሄድ ሳይጠበቅባችሁ አፕሊኬሽኑን 5 ደቂቃ ባልሞላች ጊዜ የያንጎ ፕሮ አፕ ዳውንሎድ በማድረግ ተመዝግባችሁ እዛው ስራ መጀመር ነው። አባቴ ምንም ማለት አልፈልግም። ከፒኤስጂ ጋር ፈጣሪ ሆነን የምሬን ነው ብላችሁ ፈጣሪ ሆነን ሲቲ እንዲህ ከቀጠቀጠ አቋሙ የወረደው ሲቲ እንዲህ ከቀጠቀጠ ኢማጂን ፒኤስጂ ምን ሊያረገን እንደሚችል ተመጡ። ወይኔ በቼልሲ ለካ ስቅ ያለው ቻምፒየንስ ሊግ ላይ በቼልሲ ስቅ ያለው የሞተ ቲም የምር ምንም ሳላ እንኳን ሊያደነን አልቻለም። ፔናልቲውን አግብቶ እንኳን በቃ ይሄ አሰልጣኝ ዛሬ መባረር አለበት። በቃ ካንሰር የሆነ አሰልጣኝ ነው። በቃ መባረር አለበት። ምን ቲሙ ከዚህ በላይ ውርደት የለም። በሲቲ 4-0 ዛሬ ተባሮ ማደር አለበት። ለቻምፒየንስ ሊግ የሆነች ነገር እንድንፈጥር ዛሬ ተባሮ ማደር አለበት። ቲም ሴሌክሽን አይችል በቃ ምንም በእናታችሁ ተወኝ። ምርር ነው ያለኝ። በዚህ ሌሊት ተነስቼ አያለው ብዬ ሰው ያስቀድሳል። በዚህ ጠዋት ተነስቶ እኔ ተነስቼ በሌሊት ቲሜ ሲሸከሸካል። አሜሪካ በእኛ ከሌሊቱ 12 ሰዓት ተኩል ተነስቼ ነው ያዩት ይሄን ጨዋታ። ኢማጂን በጠዋት ማለት ነው። አይኔ ራስ ተመልከት። ፋክ አረ ያዝልኝ። ሃትሪክ ሼባውን ፖም ሰጥቼዋለሁ። አወይ ሰጥቼዋለሁ። ፋርፋራዊ ቢያገኘው ራሱ ሰጠዋለሁ ነው የሚል። ኮንግራ ሲቲ ፋሚሊ 4-0። እዚህ ጋር መጨፈርም አያስፈልግም ግን ሊቬ የኛም ትክክለኛ ህጋዊ ሚስታችን ማለት ሼባው ማለት ነው። ለኛ ማለት ነው እንችላለን። ይሄ ነው ቲሙ ማለት ኮንግራ ሲቲ ፋሚሊ። ኧረ ቢስሚል ምን አይነት ቡድን እንደተመለከት ነው። ምን አይነት ሲቲ ኧረ እኔ እኮ ሳምንቱን ሙሉ የሚፎክረው ማለት ነው በክለቤ ስለሚተማመን ነው። ገባህ አይደለ? ፎርፌ ስጡኝ ያለኳችሁ መጀመሪያም ነግሬያችኋለሁ። ፎርፌ ስጡኝ ይሄ ውርደት እንዳይመጣ ሰጠት እንችላለን። ኮፒ ሊንክ፣ ሪፖስት፣ ላይክ፣ ፎሎ በደንብ እያደረክ ለሁሉ መድረስልኝ። አካውንታችን ተመቷል። በደንብ ኮፒ ሊንክ እያደረጋችሁ ይመቻችሁ። ሲቲ ፋሚሊ ስትሄድ የመታ ድንጋይ ስትመለስ ደግሞ ከመታ ችግሩ ካንተ ነው ማለት ነው። አሁን የሊቨርፑል ችግር ማን እንደሆነ ታውቋል። ራሱ አርነ ስሎት ይሄ ፎቃቃ የደከመ ማለት ነው። ባክ ቱ ባክ ሲቲ 3 ጊዜ ነው የለጠፈሽ።
አድክም የሊቨርፑል ደጋፊዎች ይመጡና አሁን እኛ እኮ በሚሉ ስኳድ አይደለም ይሄ እኮ ላንቺ ማለት ነው ትልቅ ውጤት ማለት ነው። ምን አይነት የደከመ ፐርፎርማንስ ነው ያሳየሽው? 4 ጎል እንደውም ሲያንስብሽ ነው። ከዚህም በላይ መግባት ይችል ነበር። እመኑኝ የሊቨርፑል ደጋፊዎች ቀጣይ ማክሰኞ ነው ሮብ ከፒኤስጂ ጋር የምታደርጉት ጨዋታ በሰፊው ጎል ውጤት ልዩነት ነው የምትሸነፉት። በደንብ አስረግጬ ልንገራችሁ፣ የምሬ ነው ብላችሁ ዘንድሮ ቶፕ 4 እንኳን ይናፍቅሻል። ከኔ በላይ ሆኖ መጨረስ አይደለም ቶፕ 4 እንኳን ይናፍቅሻል። አንቺ አድክም ቲምሽን ተመልከችው። ምን አይነት ኮትኳታ! ቢያንስ ቢግ ጌም ነው 1 ጎል እንኳን አታገቢም። በክሊን ሺት ትወጫለሽ። እንደው እኔንም አስበልተሽ የተበላሽ አድክም እስ